በኢትዮጵያውያን ተጋድሎ የተጀመረው ሀገራዊ ለውጥ በኢትዮጵያ እየተመዘገበ ለሚገኘው ዲሞክራሲያዊ ስርዓት ኢኮኖሚና ማህበራዊ እድገት መሰረቱን የጣለ ነው። በመደመር መንግስት የ10 ዓመት ስትራቴጂክ እቅድ በ5 የኢኮኖሚ ምሰሶች እየተተገበረ የሚገኘው የኢኮኖሚው ዘርፍ እድገት እንዳለ ሆኖ ዲሞክራሲያዊ ስርዓትን መሬት ለማስያዝ የሚያስችለው 7ኛው ጠቅላላ ምርጫ አንዱ ማሳያ ተደርጎ የሚቀመጥ ነው። ይህንን ታላቅ ስኬት ለዓለሙ ማህበረሰብ ማስረዳትና እውነታውን እንዲያውቁት ማድረግ ይገባል። የነበረው ምርጫ ነፃ፣ ፍትሃዊ፣ አካታች እንዲሆን ለማድረግ እንደ ፓርቲ የተወሰዱ እርምጃዎች በኢትዮጵያ ብቻ ሳይሆን በአፍሪካ የዲሞክራሲ ታሪክም ያሉ አይመስለኝም። ወደ 49 የሚሆኑ የተፎካካሪ ፓርቲ እጩዎች ፓርላማ ለመግባት እድል አግኝተዋል። በጣም በከፍተኛ ሁኔታ ህዝቡ ወጥቶ ለመራጭነት ተመዝግቧል። ድምጽ ሰጥቷል። በጣም በርካታ ሚዲያዎች ተሳትፎ ዘግበውታል። ውጤታማ ምርጫ ማድረጋችንን ለዓለም አቀፉ ማህበረሰብ የማስገንዘብና መረጃ የመስጠት ስራ ነው የሰራ ነው ማለት ነው። ምን አይነት ሂደት ነበረ፣ እንዴት አሳካ ነው ይሄ ምርጫ የሚለውን ነገር ያየንበት መድረክ ነው። በዚህ መልኩ ደግሞ ብልጽግና በተለይ ደግሞ የህዝብና ዓለም አቀፍ ግንኙነት ዘርፉ በሚዲያና በተለያየ አማራጭ ህዝቡ ጋር እየደረስን የዓለም አቀፍ ማህበረሰቡ ጋር እየደረስን ከምርጫው የሚገኘው ትምህርት ምንድነው፣ እንዴት አድርገን ይህንን ማስቀጠልና ማስፋት አለብን የሚለው ሐሳብ የተለዋወጥንበት እጅግ በጣም ትልቅ መድረክ ነበረ። በተለይም የህዝብን እና ሀገርን አንድነት አደጋ ላይ ጥሎ ከነበረው የብሔር ፖለቲካ ተላቁም ሁሉን አካታች የሆነ ስርዓት ለማምጣት እየተደረገ ያለው ጥረት የሚበረታታ ነው። እንደ ዲፕሎማቶቹ ገለጻ የተጀመሩ የህዝብን ተጠቃሚነት የሚያረጋግጡ ስራዎችም ተጠናክረው መቀጠል ይኖርባቸዋል። ይህ በኢትዮጵያ ዘመናዊ ታሪክ ውስጥ በጣም ትልቅ ስኬት ነው። ይህ ኢትዮጵያውያን ለሰላም ለብልጽግናና ለልማት ያላቸውን ቁርጠኝነት ያረጋገጠ ነው እና ለሁሉም ኢትዮጵያውያን የበለጠ ስኬት እንዲያስመዘግቡ እመኝላቸዋለሁ። አሁን የያዙት አካሄድ በጣም ጠቃሚ ነው። We are really very much interested more in the economic side of the thing. በኢኮኖሚው ዘርፍ ያለውን ለውጥ በጣም ልናደንቀው እንፈልጋለን። እንደ ፓርቲም የተቀመጡ 5 የኢኮኖሚ ምሰሶች በጣም የሚደነቁ ናቸው። አሁን በመላ ሀገሪቱ እየተከናወኑ የሚገኙ የልማት ስራዎችን እየተመለከትን ነው። ይህ ትራንስፎርሜሽኑን የሚያጠናክሩና እውን እንዲሆኑ የሚያደርጉ ናቸው። ይህ በጣም ጠንካራ ራዕይ ነው። This is a very strong vision. የብልጽግና ፓርቲ መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች ይህንን እውነት ሲያስረዳ ትልቁ የፓርቲው ዓላማ በህዝብ ይሁንታ አግኝቶ መንግስት ከመመስረትም ባለፈ ህዝብን በኢኮኖሚ በማህበራዊና በፖለቲካው ተጠቃሚ ማድረግ መሆኑን ያነሳል። ይህንን በህዝብ የተሰጠውን ኃላፊነት በሚገባ በመወጣት የበለጸገች ኢትዮጵያን እውን ለማድረግ ከዓለም አቀፉ ማህበረሰቡ ጋር ይሰራል። ሐሳባችን ለኢትዮጵያ ህዝብ አቀርበን የኢትዮጵያ ህዝብ በሐሳቦቹ አምኖ ይሁንታ ከሰጠንና ድምጽ ከሰጠን መንግስት መስርተን ለኢትዮጵያ ያለንን ራዕይ ወደ ተግባር መቀየር ስለሆነ መንግስት ለመመስረት የሚያስችል አብላጫ ድምጽ ያገኘ ፓርቲ ነው ማለት ነው። ይሄንም ለዓለም አቀፉ ማህበረሰብ ማስገንዘብና በሚቀጥሉት 5 ዓመታት ደግሞ በተሰጠን አዲስ ማንዴት ምን ላይ ትኩረት አድርገን እንሰራለን፣ የኢትዮጵያን ዲሞክራሲ ማሻገር ሳይሆን ኢትዮጵያውያንን ከድህነት አውጥተን የምግብን ሉዓላዊነትና የምግብ ዋስትናን አረጋግጠን ኢትዮጵያ በአፍሪካ ውስጥ የብልጽግና ተምሳሌት እንድትሆን ከማድረግ አንጻር አዲስ በተሰጠን ኃላፊነትና አደራ ምን ላይ ትኩረት አድርገን እንሰራለን የሚለውን ለዓለም አቀፉ ማህበረሰብ ያስገነዘብንበት መድረክ ነበር ማለት ነው። ዲፕሎማቶቹ በኢትዮጵያ እየተከናወኑ የሚገኙ የልማት ስራዎችን እንዲሁም የኢትዮጵያውያንን አንድነት ለማጠናከር እየተከናወኑ የሚገኙ ስራዎችን የሚያሳየው አውደ ርዕይን ተዘዋዝረው ተመልክተዋል።